ሳምንት የተመለከትነው እ፣ ከሱ የተወሰኑ ነገሮችን ለማስታወስ እንሞክርና ወደ ዛሬው ደግሞ እናልፋለን። በክፍል 6 ላይ እ፣ ቅዳሴው እ፣ ቀኖና ቤተ ክርስቲያን እንዳለው ስርዓት እንዳለው ተመልክተናል። እነዚያም ስርዓቶች አንድ ሰው ቤተክርስቲያን አገልጋይ ከመሆኑ በፊት ወይም ወደ ክህነት አገልግሎት ከመምጣቱ በፊት መማር ማወቅ እንደሚገባው ግብረገብ ያለው እንደሆነ በስነ ምግባርም የተመሰከረለት እንደሆነ መጻሕፍትን አጣቅሰን እ፣ ተመልክተናል። እንደ ምዕመናን ደግሞ እንደሚያስቀድሱ ምዕመናን ደግሞ ለቅዳሴ ለጸሎተ ቅዳሴ ስንመጣ ልቡናችንን መሰብሰብ በፍርሃት ሆነን ቅዳሴውን መከታተል፣ በተመስጦ ሆነን መከታተል፣ አገልጋዮቹም ቀዳሾቹም ካህናቱም ደግሞ በፍርሃት ሆነው በተመስጦ ውስጥ ሆነው እግዚአብሔርን ማገልገል እንዳለባቸው ተመልክተናል። ስለሚለበሱትም አልባሳት ያው ስርዓት አለው። እነዚያ ልብሶች መጀመሪያ መለካት ያስፈልጋል ከመለበሱ በፊት። ከለበሱ በኋላ ማውለቅ እንደማይገባ፣ አስባርኮ መልበስ፣ በቅዳሴ ላይ ደግሞ ነጫጭ ልብሶች እንዲሆኑ የሚለውን ተመልክተናል። ሁለት መብራት እንዲበሩ፣ አንዱ የህብስቱ አንዱ ደግሞ የወይኑ የስጋውና የደሙ እንደሆነም አይተናል እና ሌላው በፍጹም ጸጥታ ሆኖ ቅዳሴውን መከታተል ያስፈልጋል የሚለውንና በቅዳሴ ሰዓት የግል ወሬ መናገር፣ መነጋገር፣ ሌሎችንም ነገሮች ማድረግ እንደማይፈቀድ ካህናት እንኳን ከሆኑ አንድ ሱባኤ እንዲቀጡ በቅዳሴ ሰዓት ቢስቁ መሳቅ እንደማይቻል፣ ምዕመናን ከሆኑ ወዲያው እንዲወጡ እንደዛ አይነት ስርዓት እንዳለ ሁሉ ተመልክተናል። እና ሌላው የልብሶቹን በተመለከተ ነው። ነጭ የመሆናቸው ምስጢር ትስፌትን ወይም ወርሃ ትስፌትን ወርሃ ተድላ መሆኑን የምናስብበት በስጋው ደግሞ ደስታን እንዳገኘን ዘላለማዊትን እንዳገኘን መጽሐፍ ቅዱሳዊ መሰረት እንዳለው በክርስቶስ ትንሣኤ ጊዜ መላእክቱ ነጭ ልብስ እንደለበሱ በልደቱም ጊዜ ነጫጭ ልብስ የለበሱ መላእክት እንደታዩ እነዚህን የመጽሐፍ ቅዱስ ማስረጃዎች አይተናል። ካህናትም እንደዚሁ ነጫጭ ልብስ እንዲለብሱ ይታዘዛል ማለት ነው። የፍትሐ ነገሥቱንም አንስተናል። ስለ የአልባሳቱ ስያሜ ቀሚስ፣ ካባ፣ ላንቃ፣ ሞጣይት፣ አክሊል የሚባሉትን ለማየት ሞክረናል። ሌላው የትምህርት ክፍል የሚባለው የቅዳሴ ክፍል ከሚመጠን ግርምት ዕለት ከሚለው እስከ አሃዱ አብ የሚለው ድረስ ነው። ያ የትምህርት እስከ ጻው ይቅርታ፣ እስከ ጻው የሚለው ጻው ነው ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ እስከሚለው ድረስ የትምህርት ክፍል ይባላል እና በዛ ውስጥ ያሉትን የተወሰኑ ነገሮች አይተናል። ደውሎች በየት ቤት ሰዓት እንደሚደወሉ፣ ሁለተኛው ደውል የመጀመሪያው ወደ ቤተ ክርስቲያን ሁሉም እንዲሰበሰቡ የሚደወለው ነው። ሁለተኛው ደውል ደግሞ ከቤተልሔም ወደ ቤተ መቅደስ ሲመጡ ቅዳሴ መገባቱን የሚያውጅ ደወል ይደወላል። ከአምስቱ ደወሎች ውስጥ ማለት ነው እና ሌላው በየዕለቱ የሚባሉትንም ተመልክተናል። ለምሳሌ ዘወትር ሲሆን እምነበሃ ቅድስት ቤተ ክርስቲያን ተብሎ ይጀመራል። ቅዳሜ መስቀል አብርሃ በከዋክብት ይባላል። እሁድ ኩሉ ዘገብራ ይባላል ሲጀመር። በዓለ ሀምሳ ሲሆን አሁን እንዳለንበት ወቅት ሲሆን ደግሞ ሀምሳውም ቀን ሃሌሉያ ዮሴፍ ወኒቆዲሞስ ተብሎ ይጀመራል። እነዚህን ሁሉ አይተናል ማለት ነው። ሌላው
ካህኑ የሚጸልያቸውን ጸሎቶች ሰራዩ ካህን፣ ዋናው ካህን፣ ቀዳሹ ካህን ከሁለተኛው ካህን ጋር የሚያደርጋቸውን ጸሎቶች ሁሉ ተመልክተናል። እ፣ የቤተ መቅደስ አቋቋም ስርዓትን በተመለከተ ዋናው ካህን ወደ ምስራቅ ዞሮ ቁሞ እጁን ዘርግቶ አሃዱ ይላል። ንፍቅ ካህኑ ደግሞ ወይም ሁለተኛው ካህን ወደ ምዕራብ ዞሮ ማነው ዲያቆኑ ወደ ምዕራብ ዞሮ በዋናው ካህን በተቃራኒ በኩል መንበሩን ከበው ነው የሚያገለግሉት። ተንስኡ ይላል። ያ ምሳሌ ያለው ቄሱና ዲያቆኑ ከጌታ መቃብር በራስጌና በግርጌ የታዩት መላእክት አምሳል መሆናቸውን፣ ንፍቁ ወደ ሰሜን ዞሮ ይቆማል፣ ዲያቆኑም እንደዚሁ ወደ ደቡብ ዞሮ ይቆማል እና እነዚህም በአራቱም ማዕዘን መቆማቸው እንግዲህ ወንጌል በአራቱም ማዕዘን ለመሰበኳ ምሳሌ መሆኑን ነው ያየ ነው እና እስከዚህ ድረስ አይተናል። ከዚህ በኋላ የምናየው አሃዱ አብ ብሎ የሚጀምረውን ዜማው ራሱ የሚጀምርበት የመጀመሪያው የካህኑ ዜማ የሚጀምርበት ነው። እንግዲህ ብዙዎቻችን አሁን ቅዳሴ ተገባ የምንለው አሃዱ ሳይባል ነው መድረስ ያለብን እንላለን። ግን አሁን ቅዳሴውን እየተማርነው ስንመጣው ከመጀመሪያው ከአስተዳልዎ ቅዳሴ ጀምሮ የመጀመሪያው የዝግጅት ክፍል ጀምሮ እንደሆነ እስካሁን ድረስ ተምረን የመጣ ነው። 6 7 ክፍል ማለት ነው። ቅዳሴው ከዛ ነው የሚጀምረው እንጂ ልክ አሃዱ አብ ከሚለው እንዳልሆነ መረዳት ይኖርባቸዋል። እና ይሄ ሁለተኛው ክፍል ነው። ይሄ ሁለተኛው ክፍል የቅዳሴ ሁለተኛው ክፍል ነው። ቅድም እንዳልኩት ከሚመጠን ግርምት ዕለት ብሎ ይህች ቀን ምን ያህል የምታስጨንቅ የምታስፈራ ናት ብሎ እስከ ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ እስከሚለው ያለው የትምህርት ክፍል ይባላል። ስለዚህ እዚህ ጋር አሃዱ ብሎ የመጀመሪያው የካህኑ ዜማ የሚያሰማበት ነው ማለት ነው እና ስርዓት አለው። ካህኑ በታላቅ ድምፅ በአብይ ቃል በዜማ ፊቱን ወደ ምስራቅ ቅድም እንዳልኩት ፊቱን ወደ ምስራቅ ዞሮ ቀጥ ብሎ በመቆም በታላቅ ድምፅ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ይላል። ልክ አሁን እኚህን አባት እንደምታያቸው እጃቸውን ዘርግተው በመንበሩ ፊት ህብስቱም ወይኑም ባለበት በታቦቱ ፊት ይሄንን በዜማ ከፍ አድርገው ይላሉ። በዚህ ሰዓት ሁላችንም በተመስጦ ሆነን ሕሊናችንን ሰብስበን ቅድም እንዳልኩት በፍርሃት ሆነን ይህንን ቅዳሴውን እንካፈላለን ማለት ነው እና ስርዓተ ቅዳሴ የቅዳሴ ጸሎት ዝም ብሎ ጸሎት ብቻ አይደለም። ትምህርተ ሃይማኖትም ያለበት ነገረ እግዚአብሔር ያለበት ትምህርተ መለኮት ያለበት ነው። ሌሎቹም ቅዳሴያት አሁን ስንመለከታቸው ወደፊት እናያለን። ቅዳሴ ማርያም፣ ሌሎቹም ቅዳሴያት እያንዳንዳቸው ምስጢር ያላቸው ትምህርተ ሃይማኖትን አምቀው የያዙ ናቸው። አሁን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ዝም ብሎ ዜማ ብቻ ስላለው ሳይሆን ትርጉምም ያለው ነው። የራሱ የሆነ ትርጉም ያለው ነው እና ይህንን ነው የምናየው። ይሄ የዚህ ትርጓሜው አሃዱ አብ ቅዱስ ከወልድ ከመንፈስ ቅዱስ ጋራ በባህሪ በሕልውና አንድ የሚሆን አብ ከተወላዲነት ከሰራጺነት የተለየ ነው። ወላዲ አስራጺ ነው እንጂ። ተመልከቱ እንግዲህ ይሄ ምስጢረ ሥላሴ ነው። ምስጢረ ሥላሴ የአብ የወልድ የመንፈስ ቅዱስ አንድነትና ልዩነት አለ እና አብ ወላዲ ነው፣ አስራጺ ነው፣ አባት ነው። አሃዱ ወልድ ቅዱስ ደግሞ ይላል። አሃዱ ወልድ ቅዱስ ደግሞ ይላል። ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን ወልድ ከወላዲነት ከአስራጺነት ከሰራጺነት የተለየ ተወላዲ ነው።
ወልድ ነው ልጅ ነው ማለት ነው። እና አብ አሃዱ ውእቱ መንፈስ ቅዱስ ይላል ደግሞ ከአብ ከወልድ ጋራ በባህሪ በሕልውና አንድ የሚሆን መንፈስ ቅዱስ ከወላዲነት ከአስራጺነት ከተወላዲነት የተለየ ነው፣ ሰራጺ ነው። ግብራቸውን ነው የሚነግረን ማለት ነው። የአብ ግብር ምንድን ነው ከተባልን እ ወላዲ ነው፣ አስራጺ ነው። ወልድስ ተወላዲ ነው፣ መንፈስ ቅዱስስ ሰራጺ ነው እንላለን ማለት ነው። ይህ ምስጢረ ሥላሴ ማለት ነው። ምስጢረ ሥላሴን በቅዳሴ ውስጥ እናጠናለን። ምስጢር አለው ማለት ቅዳሴው በዜማ ስለተባለ ብቻ ሳናስተውለው እናልፈዋለን እንጂ ረቂቅ የሆነ እምቅ የሆነ ትምህርት ያለበት ነው። ሌላም ትርጉም አለው። አሃዱ አብ ቅዱስ የሚለው ማለት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው በአካል በስም ከወልድ ከመንፈስ ቅዱስ ልዩ የሚሆነው አብ በባህሪ በሕልውና አንድ ነው። አብ የራሱ አካል የራሱ ስም አለው። ወልድም የራሱ አካል የራሱ ስም አለው። መንፈስ ቅዱስም የራሱ አካል የራሱ ስም አለው። ግን በባህሪ በሕልውና ግን አንድ ናቸው ሦስቱ ማለት ነው። እንግዲህ አንድነታቸውን በዚህ እናረጋግጣለን ማለት ነው። እና ይሄ ምስጢረ ሥላሴ ይባላል። ስለዚህ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ መባሉን ብቻ ሳይሆን ማየት ያለብን ምንድን ነው የሚለውን መመርመር። ለዚህ ነው ቅዳሴውን መማር ስናውቀው ስለ ክርስቶስ ስለ ሥላሴ ነገረ ክርስቶስን ነገረ እግዚአብሔርንም እያጠናን እንሄዳለን ማለት ነው። ስለዚህ በአካል በስም ከወልድ ከመንፈስ ቅዱስ ጋር ልዩ የሚሆነው አብ በባህሪው በሕልውናው ግን አንድ ነው ማለት ነው። ስለዚህ መበላለጥ በመካከላቸው የለም ማለት ነው። ወልድ ደግሞ በአካል በስም ከአብ ከመንፈስ ቅዱስ ጋር ልዩ የሚሆነው በሕልውናውና በባህሪው ግን አንድ ነው። ስለዚህ አንድነታቸውን እንመሰክራለን። ልክ እንደዚያ ሁሉ መንፈስ ቅዱስም በአካል በስም ከአብ ከወልድ እንደሚለየው ሁሉ በባህሪና በሕልውና ግን ከአብና ከወልድ ጋር አንድ ነው የሚለውን እየመሰከርንም ጭምር ነው። ሶስተኛ ልጨምርላችሁ። ሶስተኛው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚለው አሐዱ አብ ቅዱስ በአካል በስም ከወልድ ከመንፈስ ቅዱስ ልዩ በባህሪ በሕልውና አንድ የሚሆነው አብ ወላዲ አስራጺ ነው። ቅድም ያልነው ማለት ነው ግብሩ። ወልድ ደግሞ ተወላዲ ነው። መንፈስ ቅዱስ ደግሞ ሰራጺ ነው ማለት ነው። ይሄ እንግዲህ በልጅነታችን ምስጢረ ሥላሴ የተማርን ልጆች እናስታውሳለን። መቼም በሰንበት ትምህርት ቤትም አባቶቻችን ወላጆቻችን የሚያስተማሩን ማለት ነው። መሰረታዊ የቤተ ክርስቲያን ትምህርት ነው። ሥላሴ ስንት ናቸው? አንድም ሦስትም ናቸው። አንድነታቸው በምንድን ነው? በባህሪ፣ በሕልውና፣ በአገዛዝ፣ በስልጣን። ሦስትነታቸውስ በስም፣ በአካል፣ በግብር እያልን የተማርነውን ምስጢረ ሥላሴ መልሰን በዚህ በቅዳሴም እናስተውለዋለን ማለት ነው። እና ሁልጊዜ ይህንን ልብ ልንለው ይገባል ማለት ነው። አሐዱ አብ ቅዱስ ሲባል ዝም ብሎ አሐዱ አብ ቅዱስ ብቻ ተባለ ብለን ሳይሆን ማለፍ የለብን። ያንን የአብን የወልድን የመንፈስ ቅዱስን አንድነት ሦስትነት ምን እንደሆነ እየተረዳ ነው እያወቅ ነው እንድንሄድ ጭምር ያስፈልጋል። እና ሌላው ቀጣዩ የሕዝብ ተሰጥኦ ነው። መቀበል አለ። ካህኑ የመሰከረውን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብሎ ሲል ያንን ደግሞ እኛ እናረጋግጣለን። በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ እንላለን። አብ በእውነት ቅዱስ ነው፣ ወልድም በእውነት ቅዱስ ነው፣ መንፈስ ቅዱስም በእውነት ቅዱስ ነው ብለን ካህኑ ያወጀውን በአብይ ቃል የተናገረውን እኛም ደግሞ መልሰን እናረጋግጣለን፣ እንመሰክራለን ማለት ነው። ምስክርነት እንሰጣለን። እና የዚህም ትርጓሜ ያለው አሐዱ አብ ቅዱስ ንጹሕ ክቡር ጽኑ ልዩ የሚሆን አብ በእውነት ወላዲ አስራጺ ነው። የቅድሙ ማለት ነው ግብሩን
እ ንጹሕ ክቡር ጽኑ ልዩ የሚሆን ወልድም በእውነት ተወላዲ ነው። ልክ ነው ያልከው፣ ልክ ነው። ካህኑ ያለውን መልሰን በአማን እውነት ነው እንላለን። አሃዱ ውእቱ መንፈስ ቅዱስ ደግሞ ንጹሕ ክቡር ጽኑ ልዩ የሚሆን መንፈስ ቅዱስ በእውነት ሰራጺ ነው ብለን ምስክርነታችንን እንሰጣለን ማለት ነው። ይህም የቅዳሴ ጸሎት ምስጢረ ሥላሴን በጎላ በተረዳ ሁኔታ ያስገነዝበናል። አሁን በሰፊው የምንወስደውን ትምህርት ነው። ምስጢረ ሥላሴ ራሱ ከምስጢራተ ቤተ ክርስቲያን አንዱ ነው። ከአዕማደ ቤተ ክርስቲያን አንዱ ነው። ስለዚህ ያንን አዕማድ የሆነውን ትምህርት ሰፊ ትምህርት በዚህ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በሚለው ውስጥ እንረዳዋለን ማለት ነው። ስለዚህ ምስጋና ነቢዩ ኢሳይያስ ያያቸው መላእክት ዙፋኑን ከበው ለሥላሴ ከሚያቀርቡት ምስጋና ጋር የተባበረ ነው። በትንቢት መነጽር ሆኖ ኢሳይያስ መላእክት ለእግዚአብሔር በዙፋኑ ላይ ላለው ለእግዚአብሔር ለሥላሴ ያቀረቡትን ምስጋና ከዚያ ምስጋና ጋር የተባበረ ነው። ቅዳሴ በሰማይ ያለው ስርዓት በምድር የሚሰራበት ነው ብለናል። እንዳትረሱ። በሰማይም ቅዳሴ አለ፣ በምድርም ቅዳሴ አለ። በሰማይ መላእክት ይቀድሳሉ፣ በምድር ደግሞ አምሳለ መላእክት ካህናት እንደ መላእክት ሆነው በዙፋኑ ፊት ቀርበው ይቀድሳሉ፣ ያመሰግናሉ። ለዛ ነው ቅዳሴ ተገባ፣ ቅዳሴ ገባን፣ ቅዳሴ ወጣን እያልን የምናወራው ለዚህ ነው። የማይቋረጥ ስለሆነ ምስጋናው የማይቋረጥ ስለሆነ ይሄ ምስጋና በሰማይም እየተደረገ ያለ ስለሆነ ለተወሰነ ሰዓት እኛ ካለንበት ሁኔታ ወጥተን እዛ ቅዳሴ ውስጥ እንገባለን። ከዛ ደግሞ ተመልሰን እንወጣለን ስንጨርስ ማለት ነው። ለዛ ነው ቅዳሴ ገባን፣ ቅዳሴ ወጣን የምንለው። ለዛም ነው የሚመጠን ግርምት ዕለት ይቺ ቀን ምን ያህል የምትገርም የምታስጨንቅ ዕለት ናት። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ልዩ ሰዓት፣ ልዩ ዕለት ናት። እኛ በዛ ስርዓት ውስጥ የምንሆንበት ሰማያዊውን አገልግሎት የምንሳተፍበት ምስጢር ያለበት ስርዓት ስለሆነ ማለት ነው። እና ይህንን ነው ኢሳይያስ በትንቢት ያየውን ያንን አገልግሎት ያንን ምስጋና እነሆ በምድር ደግሞ እኛም እንካፈላለን ማለት ነው። ዳዊት የሰው ልጅ የመላእክትን እንጀራ በላ ብሎ በመዝሙሩ እንደተናገረው የመላእክት እንጀራቸው እንደኛ ከጤፍ ከስንዴ ከዳቦ ከሚዘጋጅ ምግብ አይደለም። የመላእክት እንጀራቸው የመላእክት እንጀራ ምስጋና ነው። ምስጋና ነው የመላእክት እንጀራ ማለት ነው። እግዚአብሔርን ማመስገን እረፍታቸውም ምስጋና ነው። ምስጋናቸው ምስጋና ነው። ስራቸው ምስጋና ነው እና ምግባቸውም ምስጋና ነው። መላእክት እኛ የነሱን እንጀራ በላ ብሎ የተናገረው እኛ የነሱን አገልግሎት እንደነሱ ስንሆን ለዛች ለትንሽ ለሶስት ሰዓትም እንኳን በተመስጦ ውስጥ ሆነን እንደ መላእክት እንድንሆን ነው የሚጠበቀው ማለት ነው። እና ቅዳሴውን ማክበር ያስፈልጋል። ይህ ሁሉ ምስጢር ያለው መሆኑን ልንረዳ ያስፈልጋል። ከዚህ በኋላ እንግዲህ መጽሐፈ ቅዳሴውን ዛሬ አላዘጋጀሁትም። ያላችሁ ካላችሁ እያያችሁ ብትሉ ጥሩ ነው። አሃዱ ከተባለ በኋላ ሰብህዎ ለእግዚአብሔር በመዝሙር 116 ላይ ያለውን ካህኑ ከህዝቡ ጋር በመቀባበል የሚጸልየው ጸሎት ነው። በዜማ የሚባል ነው። ሰብህዎ ለእግዚአብሔር፣ እግዚአብሔርን አመስግኑት ይላል። አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖቹም ሁሉ ያመስግኑት እንላለን። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ስብሐት ለአብ ለወልድ ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም እያለን እስከ መጨረሻው ድረስ እንሄዳለን ማለት ነው። እና ይሄ እንግዲህ የመጀመሪያውን ይሄ አሃዱ አብ ብሎ ካህኑ ካለ በኋላ በዜማ እኛም እየተቀበልን የምንቀጥለው ነው ማለት ነው። እና መጽሐፍ ቅዱሳዊ መሆኑን ደግሞ በዚሁ እንረዳለን።
ልክ ጥቅሱን ስናየው እንዴ ቅዳሴ ከመጽሐፍ ቅዱስ ውስጥ ነው እንዴ የሚለውን ከዚህ ቀደምም እንዳየ ነው እና ይሄን አሁን ከመዝሙረ ዳዊት መዝሙር 16 ላይ ያለውን ነው የምንወስደው። ህዝቡ በተባሪዮ ሆኖ ልክ በመቀባበል የሚለው ነው ማለት ነው። እና ከዚህ በኋላ በቀጥታ የመጀመሪያው የዲያቆኑን ዜማ እንሰማለን ማለት ነው። እንግዲህ ተጀምሮ እስኪያልቅ ድረስ ዲያቆናቶቹ በተለይ ሁለቱም ዋናውም ዲያቆን ሁለተኛውም ሰራዩም ዲያቆን ንፍቁም ዲያቆን ትእዛዝ ነው የሚያዙን። በአብዛኛው የዲያቆናት ትእዛዝ ናቸው። ስገዱ እንባላለን፣ ስገዱ ይሉናል። ተንሥኡ ለጸሎት ይሉናል። ወደ ምስራቅ ተመልከቱ ይሉናል። ሕሊናችሁን ከፍ ከፍ አድርጉ ይሉናል። እንዳለ ትእዛዝ ነው። እያንዳንዱ ትእዛዝ ነው። የዲያቆናቱ በዜማም የሚሉት ትእዛዝ ናቸው ማለት ነው። እና የመጀመሪያ የዲያቆኑ ዜማ ተንሥኡ ለጸሎት ነው። በስርዓተ ቅዳሴ ውስጥ ከካህናት አብዛኛውን አገልግሎት የሚከናወነው ሰራዩ ካህን እንደሆነ ሁሉ ከዲያቆናትም ሰራዩ ዲያቆን ነው። የመጀመሪያው ካህንና የመጀመሪያው ዲያቆን ነው። ባለፈውም ተነጋግረናል። የክርስቶስ ምሳሌ ነው ዋናው ካህን ብለናል። ሰራዩ ካህን ሲያዘክር ዲያቆኑ ተንስ ጸልዩ ይላል። ዲያቆኑ ተንስ ሲል ካህኑ ሰላም ይላል። አገልግሎቱ የቅዳሴው ምስጋና፣ የቅንጅት፣ የህብረት መሆኑንም እንመለከታለን ማለት ነው። እና ቅዳሴው ላይ ካያችሁት መጽሐፈ ቅዳሴው ላይ ይካ ይዲያ ይህ ይላልና ይበል ካህን፣ ይበል ዲያቆን፣ ይበል ህዝብ የሚሉ ምልክቶች ያሉት የህዝቡም የዲያቆኑም የካህኑም ለብቻ ተለይቶ የተቀመጠ አለ ማለት ነው። ስለዚህ ይበል ካህን የሚለው ላይ ካህን የሆነ ብቻ ነው የሚለው ማለት ነው። ምዕመናን ማለት አይችሉም። ይበል ዲያቆን የሚለው ላይ ዲያቆናት ብቻ ነው የሚሉት። ይሄ ስርዓትም መሆኑን በዚሁ ልንረዳ ያስፈልጋል። ተንሥኡ ለጸሎት ለጸሎት ተነሱ ማለት ሲሆን ይህንን ቃል ለመጀመሪያ ጊዜ የተናገረው ከልጆቹ ጋር በሲኦል የነበረው አባታችን አዳም ነው። ያለበት ጊዜም 5500 ዘመን ተፈጽሞ ጌታ የማዳኑን ሥራ በመስቀል ተሰቅሎ በፈጸመ ጊዜ በአምስት ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ያለኝ ጊዜ ደርሷልና ለጸሎት ተነሱ አላቸው። ማን? አዳም። ስለዚህ ይሄ አዳም ጌታ የገባለትን ቃል ኪዳን አስቦ እግዚአብሔር የገባለትን ቃል ኪዳን አስቦ ተንሥኡ ለጸሎት አለ። የአዳምን ወክሎ ነው የሚለው። በሲኦል የነበሩት ነፍሳትም የአባታቸውን የአዳም ቃል ሰምተው እግዚኦ ተሳሃለነ፣ አቤቱ ይቅር በለን፣ ጊዜው ደርሷል፣ እራራልን፣ ይቅር በለን፣ ማረን፣ ከዲያብሎስ አገዛዝ ነፃ አውጣን አሉ እና በሲኦል የነበሩ ነፍሳት ማለት ነው። እና ጌታም የአዳምና የልጆቹን ጸሎት ሰምቶ በአካለ ነፍስ ወደ ሲኦል ወርዶ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ብሎ ብርሃነ መለኮቱን አሳያቸው፣ ልጅነቱን ሰጣቸው። ነፍሳትም ምስለ መንፈስከ እንደ ይቅርታ እንደ ቸርነት ብዛት ማረን እያሉ ከሲኦል ወጥተዋል። እንግዲህ ተመልከቱ፣ ይሄ የአዳምን ውድቀት ከውድቀት በኋላ ያለውን የአዳምን ንስሐ ከንስሐ በኋላ ያለውን የእግዚአብሔርን ቃል ኪዳኑን መፈጸሙን ይሄንን ሁሉ እንማርበታለን ማለት ነው። ለሚያስተውል ሰው ይሄን ሁሉ ነገር በአንዴ እናስተውልበታለን። ተንሥኡ የምትለዋ ጸሎት ተንሥኡ ለጸሎት እግዚኦ ተሳሃለነ ሰላም ለኩልክሙ ምስለ መንፈስከ። በዚህ ውስጥ ለ5500 ዘመን በባርነት በዕዳ ውስጥ የነበረው አዳም እንዴት ሆኖ እግዚአብሔር እንዳዳነው ከሞት ከሲኦል ከባርነት ነፃ እንዳወጣው ይህንን ሁሉ የክርስቶስን አዳኝነት እንመለከትበታለን። ዛሬም ቤተክርስቲያናችንን አብነት አድርጋ ተንሥኡ ለጸሎት እያለች በቅዳሴው ታመሰግነዋለች እግዚአብሔርን።
እ፣ ሌላ ምስጢር አለው፣ ትርጉም አለው። እሱንም እናያለን። ከአራተ ዝንጋዬ በተዘክሮተ እግዚአብሔር ተነሱ፣ ከኃጢአት እንቅልፍ ከተኛችሁበት ከኃጢአት እንቅልፍ ተነሱ። ተንሱ ሲል ዲያቆኑ ያንን ሁሉ ልናስብ ይገባል። መጥፎ ሀሳብ ላይ ያለን ሰዎች ካለን ከዛ ካለንበት መጥፎ ሀሳብ እንድንነሳም እያሳሰብን ነው ማለት ነው። ከተቀመጣችሁበት እ፣ ተንሱ፣ ተቀምጠን ከሆነ ለጸሎት ተነሱ ይለናል። ሰግደንም ከሆነ ከሰገዳችሁበት ተነሱ ይለናል። እና ያንን መቀበል ያስፈልጋል። እና ያንን ግን ተሰጦን ስንቀበል እግዚኦ ተሳሃለን፣ አቤቱ ይቅር በለን፣ እዘንልን፣ ራራልን፣ ይቅር በለን እያልን ደግሞ እኛ ወደ እግዚአብሔር እንቀርባለን። እና ይህ በጣም ምስጢር ያለው ትምህርት ነው ቅዳሴ። ይህንን መረዳት ያስፈልጋል ምዕመናን። ይህንን ካልተረዳ ነው የቅዳሴውን ጣዕም እንኳን አናስተውለው። ምን ዝም ብሎ ልምድ ይሆንብናል። እና ያንዳንዷን ነገር ግን ከተረዳናት ካወቅናት በዛ ውስጥ ሆነን ተመስጦ ውስጥ መግባት እንችላለን። ያንን ሰማያዊ ስርዓት በምድር በዓይናችን በዓይነ ሕሊናችን እንዲሳል ማድረግ እንችላለን። እና ይህ መረዳት ያስፈልጋል። ከዛ ይሄንን ተንሥኡ ለጸሎት የመጀመሪያውን ዲያቆኑ ካለ በኋላ ሰላም ለኩልክሙ ከተባለ በኋላ ካህኑ የሚጸልየው ጸሎት አለ። ጸሎተ ባስልዮስ ይባላል። ጸሎተ ባስልዮስ ዘቂሳርያ ይባላል። እና የቂሳርያው ባስልዮስ የጸለየው ጸሎት ነው። እንግዲህ ቅዳሴ የብዙ ጸሎቶች ሁሉ ስብስብ ነው። ለምሳሌ ከመዝሙረ ዳዊት፣ ከነቢያቱ፣ ከወንጌል ላይ ከቅዱሳን አባቶች እሱ ይቅርና ከኃጢአተኞችም የኃጢአተኞችንም ጸሎት ቅዳሴው ላይ እናገኘዋለን። ለምሳሌ በጌታ ቀኝ የተሰቀለው ፈያታዊ ዘየማን የጸለየውን ጸሎት ተዘከረነ እግዚኦ በውስተ መንግሥትከ እያልን እንግዲህ ወንበዴ ነው፣ ኃጢአተኛ ነው። የእሱንም ጸሎት ቅዳሴ ውስጥ እናገኘዋለን። እንደውም ቅዳሴ በተቀደሰ ቁጥር ተዘከረነ እግዚኦ በውስተ መንግሥት፣ አቤቱ በመንግሥት በመጣ ጊዜ አስበኝ እያልን እግዚአብሔርን እንጠይቀዋለን። እና ይሄ የብዙ ጸሎቶች ስብስብ ነው ቅዳሴ፣ ጸሎተ ቅዳሴ። ከዚህ ውጪ ደግሞ መውጣት የለብንም። የራሳችንን ጸሎት ወይም ደግሞ የራሳችንን የጸሎት መጽሐፍ ይዘን መድከም የለብንም። አባቶቻችን እግዚአብሔር በሰጣቸው እውቀት ጸጋ ይህንን የመሰለ ቅዳሴ ሰርተው ከሰጡን እኛ በዚህ መጠቀም ነው ያለብን። ከዚህ ውጪ የራሳችንን ጸሎት መጸለይ አይጠበቅብንም። ጠራራ ፀሐይ ላይ ሻማ አብርቶ እንደመሄድ ማለት ነው የግልን ጸሎት ማስገባት። እና ከባስልዮስ የተወሰደው ጸሎት ነው። ተንስ ከተባለ በኋላ ተንሱ ከተባለ በኋላ ጸልዩ ከማለቱ በፊት አስቀድሞ ካህኑ ይህንን ይጸልያል። ነአኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር ማሪ፣ ለእኛ በጎ ነገርን ያደረገ እግዚአብሔርን እናመሰግነዋለን። ለእኛ በጎ ነገርን ያደረገ ልጅነትን የሰጠን ሥጋ ወደሙን የሰጠን ይህ በጎ ነገር ነው። እግዚአብሔር ለእኛ ያደረገልን ልጅ እንድንባል ባሪያዎች እንዳንባል በ40ና በ80 ቀናችን የጸጋ ልጅነትን የሰጠን በጎ ነገርን ነው እግዚአብሔር ለእኛ ያደረገልን። እናመሰግነዋለን። ምሮናል፣ ይቅር ብሎናል። ሥጋ ወደሙን ደግሞ የዘላለም ሕይወትን እንድንወርስ ሥጋ ወደሙን ሰጥቶናል። እግዚአብሔርን እናመሰግነዋለን። ይሄ በጣም ትልቅ ጸሎት ነው። ይህንን ጸሎት እንላለን ማለት ከዛ በኋላ ሰውሮናልና ረድቶናልና ጠብቆናልና ይላል። ነአኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ አቡ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ እስመ ሰወረነ ወረድአነ ወአቅረበነ። ሰውሮናል ከመከራ ከስቃይ አንድም በክብር ሰውሮናል፣ ከፍ ከፍ አድርጎናል፣ ጠብቆናል፣ ታድጎናል። ስለዚህ እግዚአብሔርን እናመሰግነዋለን ይላል ካህኑ።
ከዛ ዲያቆኑ ጸልዩ ይላል እና እ፣ ጸልዩ ብሎ በዜማ ሲያሰማን እኛ በለሆሳስ ሆነን መጸለይ እንችላለን። ለምሳሌ ይሄንን ጸሎት ስንሰማ ጸልዩ ሲለን ዲያቆኑ እኛ አቡነ ዘበሰማያት በውስጥ ጮክ ብለን ሳይሆን እ፣ ትእዛዝ ስለሆነ አቡነ ዘበሰማያት እንላለን ማለት ነው። እና ከዛ በኋላ ጸልዩ ካለ በኋላ እሱ አስታውቁ ብሎ እግዚአብሔር ይምረን ዘንድ በእኛም ላይ ይቅር ይለን ዘንድ ሹ ለምኑ ስለኛ ከቅዱሳን ጸሎትም ልመናን ይቀበል ዘንድ ሁል ጊዜ በአማረ ነገር ቡሩክ ከሚሆን ምስጢር አንድነት እንድንቀበል የበቃን ያደርገን ዘንድ ሲል ህዝቡ ደግሞ ኪርያ ላይሶን ይላሉ። ኪርያ ላይሶን የግሪክ ቃል ነው። ኪርዬ ኤላይሶን ኪርዬ ማለት የጌታ ማለት ነው፣ ገዢ እንደማለት ነው። ኤላይሶን የሚለው ደግሞ እ፣ ይቅር አልኩ ማለት ነው። ስናነበው ጌታ ሆይ ይቅር በለን እንደማለት ነው። ይሄንን ብዙ ጊዜ ኪርያ ላይሶን እያለን የምንለው ነው። ጌታ ሆይ ይቅር በለን ትልቅ ጸሎት ነው በነገራችን ላይ። እችን ጸሎት ብቻ በመጸለይ ከመከራ ስጋ ከመከራ ነፍስ መዳን ይቻላል እና ከላይ ያለውን ጸሎት ስናስተውለው እግዚአብሔር ሰውሮናል፣ ጠብቆናል፣ ረድቶናል፣ በጎ ነገርን አድርጎልናል። አሁንም ደግሞ ይምረን ዘንድ በእኛ አራም ላይ ይቅርታውን እንዲያደርግልን ልመናችንን እንዲቀበልልን እንደዚህ እያለ ዲያቆኑም ይላል፣ ካህኑም ይላል። እኛ ደግሞ ጌታ ሆይ ይቅር በለን እያልን ደግሞ እንጸልያለን እና በጣም ደስ የሚል ወደ ተመስጦ የሚከተን ወደ ጌታ ደስታ የምንገባበት በዛ በመክሊቱ ያተረፈውን ሰው በውስተ ፍስሐሁ ለእግዚእነ ወደ ጌታ ደስታ ግባ የተባለው በመክሊቱ ያተረፈው ቅዳሴ ያ ነው። ወደ ጌታ ደስታ የምንገባበት ነው እና ዲያቆኑ በየቅዳሴው መሃል ተንሥኡ ጸልዩ ማለቱ ህዝቡን ከአራተ ሀኬት አራት የሚለው አልጋ ነው። ሀኬት መከራ ልንለው እንችላለን፣ ፈተና ልንለው እንችላለን። በአንክሮ በትኩረት ከስንፍና መንፈሳዊውን አገልግሎት መለኮታዊውን ምስጢር በማድነቅ ከአራተ ዝንጋኤ በተዘክሮ ከመርሳት መንፈሳዊውን አገልግሎት መለኮታዊውን ምስጢር በማሰብ ለማንቃት ተንሥኡ ጸልዩ ይለናል ደጋግሞ እና በቁጥር ዲያቆኑ ቅዳሴው ተጀምሮ እስኪያልቅ 15 ጊዜ ተንሥኡ ይላል፣ 11 ጊዜ ደግሞ ጸልዩ ይላል። ሁለቱም ዲያቆናት ዋናውም ዲያቆን ንፍቁም ዲያቆን፣ ሰራይም ዲያቆን ንፍቁም ዲያቆን 15 ጊዜ ተንሥኡ ይላሉ ማለት ነው እና በጣም ይገርማል። ግን ተመልከቱ በዛች የ3 ሰዓት ጸሎት ውስጥ 15 ጊዜ ያነቁናል እንደ አላርም ማለት ነው። ምን ያህል አእምሯችን እንደሚረሳም በዚሁ ልክ ልናስተውል ይገባል። ማለት ሰይጣን ብዙ ሀሳቦችን ወደ አእምሯችን እያመጣ ስለሚያዘናጋን ከዛ ምስጢር እንዳንካፈል ከዛ ህይወት ሊነጥቀን ስለሚፈልግ ደጋግመው ተንሥኡ ይሉናል እና ተንሥኡ ተነሱ፣ ለጸሎት ተነሱ፣ እንዳትዘነጉ፣ ከመርሳት መንፈሳዊውን አገልግሎት አትርሱ። በእግዚአብሔር ፊት ነው የቆማችሁት፣ በእግዚአብሔር መንበር ፊት ነው የቆማችሁት፣ በመላእክቱ ፊት ነው ያላችሁት፣ ተነሱ እያሉ ደጋግመው ያስታውሱናል እና ይሄንን እንድናስብ ነው። አሁን ተንሥኡ ሲባል ከዚህ በኋላ ያንን አዳም በስቃይ ውስጥ ሆኖ በባርነት ውስጥ ሆኖ በሲኦል ውስጥ ሆኖ እየጸለየው ጸሎት ነው። እግዚኦ ተሳሃለነ ያሉት ደግሞ የአዳም እና ልጆቹ የሚለውን ያንን ሁሉ እያሰብን ሰላም ለኩልክሙ ብሎ እግዚአብሔር አዳናቸው የሚለውን የካህኑን ቃል ስንሰማ በዛ ልክ እንድንረዳ ነው እና 11 ጊዜ ቅዳሴው ተጀምሮ እስኪያልቅ ሁለቱም ዲያቆናት 15 ጊዜ ተንሥኡ ይሉናል፣ 11 ጊዜ ደግሞ ጸልዩ ይሉናል ማለት ነው። ጸልዩ እንባላለን። ጸልዩ በእንተ እለ ያበዉ ጸልዩ፣ መባ ስለሚያገቡ ሰዎች ጸልዩ፣
ስለ ቤተ ክርስቲያን ሰላም ጸልዩ፣ ስለ ወንጌል ጸልዩ። እ፣ ብዙ ናቸው፣ 11 ናቸው። እነሱን በኋላ ማየትም ይቻላል መጽሐፈ ቅዳሴው ላይ እና እነዚህን ሁሉ እ፣ የሚሉን በቅዳሴ ጊዜ ፍጹም ንቃት እንዲኖር ለጸሎት የተዘጋጀ ልቡና እንዲኖረን በተደጋጋሚ የሚታወጅ ጸሎት ነው ማለት ነው። ይችን እኔና ምናልባት እናበቃለን ቀሪውን ጊዜ ለሌላው ለመጠቀም። ሌላው ቀጣዩ ንፍቅ ካህኑና ዲያቆኑ የሚጸልዩት ጸሎት ነው። በቅዳሴ ጊዜ ከሚጸለዩ ጸሎቶች አንዱ ለቤተ ክርስቲያን መባ ስለሚያስገቡ ምዕመናን ነው። እንግዲህ አሁን መባ በመስጠታችንም ጸሎት ይደርስልናል ማለት ነው። ይሄ ጸሎት ለእኛ መባ ላስገባ ነው ሰዎች የሚደርስ ጸሎት ነው። ወደ ቤተ ክርስቲያን ስንሄድ ባዶ እጃችንን መሄድ የለብንም። በእግዚአብሔር ፊት የሆነ ነገር መስጠት ይኖርብናል። ለምን? ይሄ የዚህ ጸሎት ተካፋዮች ለመሆን ነው። ካህኑ ወካዕበ አስተበቁ ዘኩሉ ይእዜ እግዚአብሔር አብ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ በእንተ እለ ያበዉ መባ በውስተ ቅድስት አሐቲ እንተ ላዕለ ኩሉ ቤተ ክርስቲያን። ዳግመኛም ይላል ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እንማልዳለን። ከሁሉ በላይ በምትሆን በከበረች በአንዲት ቤተ ክርስቲያን መባ ስለሚያገቡ መሥዋዕቱን፣ ቀዳማያቱን፣ ከአስር አንዱን፣ የመታሰቢያውን ምስጋና፣ ብዙንና ጥቂቱን፣ የተሰወረውንና የተገለጠውን ይሰጡ ዘንድ ሲወዱ የሚሰጡት ከሌላቸው ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ። ተመልከቱ። በዚህ ስጦታቸው የማታልፈውን መንግሥትን ስጣቸው ብለው ይጸለይላቸዋል ማለት ነው። ለሁሉ በረከትን የሚያድልበት ስልጣን ገንዘቡ የሚሆን አምላካችን እግዚአብሔር ብሎ ይጸልያል። እንግዲህ እነዚህ እዛው ላይ ተዘርዝረዋል የሚሰጡት ስጦታዎች። መባ የሚያስገቡ፣ በገንዘብ ቤተክርስቲያንን የሚረዱ፣ መሥዋዕቱን የሚያስገቡ፣ የዕጣን መሥዋዕት አለ፣ የዘቢብ መሥዋዕት። እነዚህ ለቤተክርስቲያን ለመሥዋዕት አገልግሎት የሚውሉ ባለፈውም ጊዜ ቅዳሴውን ስንማር መብራቱን፣ ዘይቱን እነዚህን የሚያስገቡ ቀዳማያቱን ከአስር ደግሞ አንዱን አስራታቸውን የሚሰጡትን ብዙም ይስጡ ጥቂትም ይስጡ ሰውረውም ይስጡ ገልጠውም ይስጡ እነዚህን ሁሉ አንተ መንግሥተ ሰማያትን አውርሳቸው ይልና ደግሞ ለመስጠት ፈልገው የሌላቸውን ደግሞ ፈቃዳቸውን ብቻ ተቀበልና ለመስጠት ስላሰቡ ብቻ ይህንን አስበህ አንተ ከሰጡት እኩል አድርገህ ፈቃዳቸውን ተቀበልና መንግሥተ ሰማያትን ስጣቸው። ተመልከቱ። እኔ በጣም ይገርመኛል። ይሄ በጣም የሚገርም ጸሎት ነው። ሰው እንደው ከሌለው እንኳን ቢኖረኝ ብሎ እንኳን ማሰብ ይኖርበታል። ንፉግ መሆን የለበትም። ቢኖረኝ እንዲህ አደርጋለሁ ለቤተ ክርስቲያን፣ ቢኖረኝ ለእግዚአብሔር ይህንን አደርጋለሁ ካለ እንደሰጠ ነው የሚቆጠርለት ከልቡ ማለት ነው። እና ይህንንም ጸሎት እዚህ ላይ እናገኘዋለን። ዲያቆኑ ልክ ካህኑ ይህን ካለ በኋላ ዲያቆኑ ጸልዩ በእንተ እለ ያበዉ መባ፣ መባ ስለሚያገቡ ሰዎች ጸልዩ። ካህኑ ብቻ አይደለም፣ እናንተ ምዕመናንም ጸልዩ ለእነዚህ ሰዎች። አሁንም አቡነ ዘበሰማያት እንላለን። በለሆሳስ ድምፃችንን ሳናወጣ እንጸልይላቸዋለን። እና መባ ስለሚያስገቡ ሰዎች ጸልዩ ይላል። ሕዝቡም መባቸውን ተቀበል ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት ለነኒ ተወከፍ መባአነ ወቁርባንነ። የወንድሞቻችንን መባ ተቀበል፣ የእህቶቻችንንም መባ ተቀበል፣ የእኛንም መባችንና ቁርባናችንን ተቀበል ብለን ደግሞ ሕዝቡ በአንድነት ጸሎቱን ያደርሳል። ተመልከቱ። ካህኑ ከላይ ጸለየ፣ ዲያቆኑ ጸለየ፣ አዘዘ። ከዛ ደግሞ ሕዝቡ ተሰጥኦውን የሚቀበል ይበል ሕዝብ የሚለው ወንዶቹንም ሴቶቹንም
መባቸውን ተቀበልላቸው፣ እኛም ደግሞ የሰጠነውን የእኛንም መባችንን ተቀበልልን። እግዚአብሔር በብሩህ ገጹ መባችንን እንዲቀበልልን የምንጸልየው ጸሎት ነው እና የመባ ጸሎት የሚጸለየው ከገንዘባቸው መባ ለሰጡት ምዕመናን ብቻ ሳይሆን ለመስጠት አስበው ባይኖራቸውና ባይሳካላቸው ፈቃዳቸውን ይቀበል ዘንድ ስለ እነርሱ ሁሉ የሚጸለይ ጸሎት ነው እና ይህንን ጸሎት እንደው ለሁላችንም እንዲደርሰን ይህንን በማሰብ ወደ ቤተ ክርስቲያን ስንሄድ ባዶ እጃችንን እንዳንሄድ ነው። ትንሽ ደቂቃ አለን ወይስ እዚህ ላይ እናቁምና በቀጣይ ጊዜ እናየዋለን? ለምን 10 ሰዓት ማቆም ስላለብን ነው። ይቆየን። በቀጣይ ጊዜ ከዚህ ጸሎተ ሰጊድ ከሚለው እንቀጥላለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይድረሰው። በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድ።